ሰላም የሀገሬ ልጆች እንዴት ናቸው? ሰላም ናቸው? እንቅልፍ የመጣኝ አንደኛ ሲያስጠላ አልተኛውም። ያው የህፃን ልጅ ስራ መቼ እንደሚገላገል ባላውቅም ሻላገላገላለሁ። ደግሞ ምግብ መስራት እንዳይከብደኝ ሁለት ወልዶ እንዳልሆነ የኔ ነገር እንቅልፏንም ወድጄ ስንፍናዋንም ወድጄ ሁለት እንዳልሆንባችሁ እላችኋለሁ። ደህና ናችሁ? ጭቆጭ ብል ደስ ይለኛል። ራሱ ደክሞኛል በጣም። ድክም ብሎኛል እውነት ድክም 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 በጣም እና እንደዛ ነው። እንዴት ናችሁ? ሰላም ናችሁ? ትናንት አልተገናኘን በላይ ብንገናኛለን እንዴ? ዩቲዩብ ግን በሰላም ነው? ወደ ላይ ከፍ አርጎታችሁ በአንዴ ደግሞ ዘጭ አርጎ ውርድ ያደርጋል። ያማ ሁለት ቢው በአንዴ በጣም ሄደ። የአሻንጉሊት ምናምን ስሰራ ማለት ነው። በአንዴ ደግሞ ወርዶ ደግሞ ዘጭ አደረገው። ይገርማችሁ እና እንደዛ አደረገውላችኋለሁ። ደህና ናችሁ? ሁሉ መልካም፣ ሁሉ ሰላም ነው? አንድ ሰብስክራይቤን ገዝቼ ሰዓት ችግር የለም ከፈለኩ እገዛለሁ። አንድ ሰብስክራይቤን ሞልቼ ሰዓቴን እንትን ብዬ በተመቸኝ ሰዓት ቪዲዮ ሰራበታል። ናፍቀም ጌታን አሁን እኮ እኛ በቃ ሰብስክራይብ ለማኞች ሆነ። አግጥ በጣም እናመሰግናለን። ሰብስክራይብ እየለመነ የሰጣችሁን እኔ አንዳንዶቹ ላይቭ ስንሰራ መጣሁ ማለት ነው። በተለይ አረብ ሀገር ያሉ እህቶች እኔ የታደልን እኮ ነው የሚገርምት። አረብ ሀገር ያለን እህቶች በጣም የታደልን አይደለም? በጣም አይን የራሱ እንዴት እንደጮመጮመ አያችሁታል። እንቅልፍ ካለ መተኛት እኮ ነው። እንቅልፍ ያለ መተኛት ቀላል በሽታ እንዳይመስላችሁ። እንቅልፍ ያለ መተኛት በጣም ትልቅ በሽታ፣ ትልቅ ከበሽታም በሽታ ከበሽታም በሽታ በሽታ እንቅልፍ አለመተኛት እና እንደዛ ነው። እና ላይቭ እየሰራችሁ እያለ ማለት ነው አንዳንድ አረብ ሀገር ያሉ ይመጡና በሁለቱ ስልካቸው መጥተው ሰብስክራይብ አድርገው አብሽሪ 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 ብለው ይሄዳሉ። እናንተማ እጃችሁ ይባረክ። እጃቸው ገንዘብ ብቻ ይቆጥራለች። ማናት አብረን የሰዓት ምን ሰራለች ነበረች እና እንትን ብቻ ይቆጥርላችሁ፣ ብር ብቻ ይቆጥር። ከሰው እንዳትለምኑ፣ ምንም የሰው እጅ እንዳያሳያችሁ። በጣም የሰው እጅ አያሳያችሁ። መቴን ነው የምላችሁ፣ የሰው እጅ አያሳያችሁ። የሰው እጅ አያሳያችሁ። ዛሬም ነገም ከዛም ወዲያ ከዛም ወዲያ ታውቃላችሁ። የሰው እጅ የሚባል ነገር አያሳያችሁ። በጣም ስጡ እንጂ አትከበሩ። እናንተ ዛሬ ልመረቃችሁ አሜን በሉ። ግድ የላችሁ ማለት ሙቀታ ምናምን ግርታ ምናምን ሳይገዛችሁ መትመጡ የምታበረታቱ ሰዎች በጣም ነው የማመሰግናችሁ። የእውነቴን ማለት ያረቤ ራሴን አሞኛል። ቆይ እንትን ልዋጥ ፓናዶል እውነት በጣም እያመመኝ ነው። ሸራሴ በስርዓት እንቅልፍ አልተኛም። ወገኖቼ በቃ ቆንጆ ጣፍ ምጥ ያለ እንቅልፍ
እንደዚህ ትኝት እንዳላችሁ ወይ ያለቅሳላችሁ። ከዛ ለሱ ወተት ሰጣችሁ ደግሞ የፈረደበት ዩቱበር አይደለም የፈረደበት ደግሞ ስልክ ደግሞ ትጎረጎራላችሁ። ከዛ አይናችሁ እንደዚህ ፍጥጥ። ከዛ የሆነ ጊዜ ደግሞ እንደዚህ ደግሞ ልተኙ ደግሞ ደስ የሚል እንቅልፍ ነው ብላችሁ ደግሞ አይናችሁን ክድን ስታደርጉ ደግሞ ይጮሃል። ትብቆ ችግር አለበት። ይሄ ሃይላንድ መሆኑ ቁጭ አድርገዋል ፊት ለፊት። ዩቱብ ቪዲዮ ሲሰሩ ማለት ነው። ዩቱብ ቪዲዮ ሲሰሩ አዲስ ነገር ካየ በቃ ቁጭ ነው የሚያደርጋት ፊት ለፊት። ግርም ነው የሚለኝ ማለት የሆነ አዲስ ነገር ይዛችሁ ምናምን እንደዚህ። አሁን እኔ መድኃኒት ጠጥቼ ከዛ ውሃ በትልቅ ሃይላንድ ነው ጠጣ ነበር። ፊት ለፊት አምጦ ቁጭ አደረጋት። አይመለከተኝም፣ የራሱ ጉዳይ። ሰው እንግዲህ ጨንቆት አይሞት ፊት ለፊት አምጦ ቁጭ አደረገዋል። እና እንዴት ናችሁ? እኔ ደግሞ ባገኘው ሀሳብ የምሰራላችሁ ቪዲዮ። ምክንያቱም ህፃን ልጅ መያዝ ከባድ ነው ወይ እሱ ያለቅሳል። የሰው ልጅ ደግሞ ቪዲዮ ላይ እንዲገባ አልፈልግም። ከፈልጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ጻፉልኝ። ግብዳ ሰው ኮሜንት ጻፉልኝ። እኔ ግን ይገርመኛል። ኮረ እንደውም ቆይ ጓደኛዬን እነግራታለሁ። ለምንድነው የማይጽፉልኝ? ለምንድነው ቪዲዮ የማያዩት? አንድ ሰው ከእናንተ ከግሩፕ ከውጭ እኮ ማንም ሰው አያየውም ቪዲዮ። ይነገርማቸዋል። የወደፊት ባል የራሱ እኮ ነገ ጧት ዩቱበር ስንሆን አብሮ ቡራን አድርጎ ለሚበላት እኮ አያይምም፣ ኮመንትም አይጽፍም። አይገርማችሁም? ምን ይሻለኛል? ሰው በስንቱ ነዶ በስንቱ ጭሶ ይሆንለታል ወገኖች። እና በቃ ተውት። የዛሬ ወሬው የሚቀር ማማረው የሚቀር መውቀሱ የሚቀርና ላይቭ ላይ ስሰራ የምትመጡ እህቶች ወንዶች ተዋቸው፣ ዝም ብለው ነው የሚመጡ። እና እህቶች መጣችሁ የምታበረታቱኝ በጣም ከነሱ ደግሞ ማለ እኔም እንትን ማለልሽ ማለት ነው። አንዲት የሆነች ሳውዲ ነኝ ያለው አለችኝ። አሁ በኮሜንት ሳውዲ ነኝ ያለው አለችኝ። በሁለት ስልኳ መጣ ሰብስክራይብ አድርጋ ሄደች። ይገርማችሁ። ወይኔ ምን አለ ቀደም ብዬ ጀምሬው በነበራችሁ። ምን አለ ቀደም ብዬ ጀምሬው በነበር አልኩ። እውነቴን ነው የምላችሁ። ተሸወድኩ እንጂ ስንት ዘመኔ ሳነፈጨጭ ሻውሽ ሚላት ምንድን አደረገችው አሉ የሀገሬ ሰው ሲያወራ ሲተርት ማለት ነው። እና ምን ቀደም ብዬ በጀመርኩት ዩቱበሯ ቀደም ብዬ በኮመኮምኳት። እውነት ግን ሰላም አለው ወገኖች። ዩቱብ መስራት ሰላም አለው። ከስራችሁ ጨርሳችሁ ቪዲዮ መስራት አለብኝ ትላላችሁ። አጭር ቪዲዮ መልቀቅ አለብኝ ትላላችሁ። በቃ ስራ ነው፣ ደስ ይላል። ቲክቶክ ብትሄዱ ወሬ ነው። የሆነ ቦታ ብትሄዱ ወሬ ነው። ዋትሳፕ ብትሄዱ ከሌት ይህን ብላ እንደዚህ ብለሽ እንደዚህ ብላ እንደዚህ ብለሽ ነው ጥርቅርብ እያረጉ ነበር የሚሰዱኝ፣ ብሬን በልተው ምናምን ድሮ። አሁን ተመስገን ስብስብ ብያለሁ። አሁንም ብሩ መያዝ ባይቻልም ገደል ይግባ፣ ጦሴን ይዞ ይሄድ። አፈሪ ብላ ደግሞ እንደባለፈው ሳምንት ራሴን አይተዋልታመም ጦሴን ጦስ ጦስ ይብሳል። እና ዩቱብ ሰላም አለው። ስራችሁን ትሰራላችሁ ምናምን፣ ከስራችሁ ጋር ያጋጫችሁ ከመዳማችሁ ጋር ያጋጫችሁ። አሁን ለምሳሌ ከ10 ቀን በኋላ ወይ ይህ ቤት ፈረደበት እኮ ነው። ከ10 ቀን በኋላ ግን ሲሄድ እውነት ገላይን ታጠብና ሻወሬን ወስድ አድርግና ፀጉሬ ምናምን ጥርጥር አድርጌ ቆንጆ ቢጃማ ልብስ አድርጌ፣ ግን ቢጃማ አለኝ ብላችሁ አይመስለኝም። ካለ አንድ ሁለትም ካለ የራሱ ጉዳይ
እነሱን ቢጃማዎች ምናምን ደግሞ ቀጣይ ሲሄድ ደግሞ ካርጎ ሳረግ አመጣለሁ የምፈልገው አንድ ሁለት ቢጃማዎች ምናምን 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 ትልና ጥጥጥጥ እያደረኩ ችግሩ ደግሞ ማሽን የለም። በምን ልብሴ እንደማጥበው ማለቅ ማሽን የለም። በእጅ ነው የምታጠጣች። ይሁን ይሁን እስኪያልፍ ያልፍ አይደለ? ስለማውቀው እኮ ነው ቤቱ። ከዛ በእጅ ልብሴን አጥብና ቢጃማ 2-3 ቀን ልልበሰው ችግር የለውም። ቀስ ብዬ የሆነ ጊዜ የሆነ ማሽን ሲኖር አጥባለሁ። ከዛ እሱን አጥብላችሁና ከ12 ሰዓት እስከ 1 ሰዓት ቪዲዮ ላይቭ ልስራ። ቪዲዮ መጀመሪያ ቪዲዮ በዛ በእንትኔ በሞራ ነው እንዳጥብ ምናምን ቪዲዮ ለነገ ስረት። ከዛ ቪዲዮን ደግሞ ጨርስ ሳረግ ደግሞ ከዛ ምን አደርግላችኋለሁ ወደ ላይቭ አይገርማችሁም? ላይቬን ደግሞ ስርት ከዛ ላይቭ ስንት ሰዓት ልስራ? 1 ሰዓት 2 ሰዓት 3 ሰዓት ላይቬን ደግሞ ስርት ዋ ብዬ እንደፈለኩ ድምጤን እያወጣሁ እያወራሁ እዚህ ስትሆን እኮ ልጁ ሲሰማ እንደዚህ ይላል ስል አንዳንድ ሰው ምን ይላል? አረ ድምፅሽን ከፍ አድርጊ አውሪ እንጂ ይላሉ። ልጁ ያለቀሰ ነው። አንድ 15 ደቂቃ አሁን ብትጠብቀኝ ምን አለ እንደው። አይ እንደገና ደግሞ ምን እንደናፈቀኝ ታውቃላችሁ ወገኖች? ስልክ ገዝቼ ማለት ነው። ስልክ ገዝቼ እስኪ አሁንም ልሞክር። ስልክ ገዝቼ የምፈልገውን አፕሊኬሽን አውርጄ እንደ ሌሎች ቆንጆ አድርጌ ቪዲዮ መፖሰት ነው ያማረኝ። ቆንጆ አድርጌ ታች ሲሄድ ደግሞ 2 ሰራተኛ አለ። አንደኛዋ ድንገት ታግዘኝ ይሆናል። አንደኛዋ ሰራተኛ ታግዘኝ ይሆናል። ድንገት ማታ ማታ ስንገናኝ ድንገት ታገዘች እና እንደዛ አደርጋለሁ። የስልክ መያዣ እገዛለሁ። በዚህ ወርማ በቃ ዩቲዩበር መሆን አለብኝ። እውነቴን ነው የምላችሁ። ከዛ በኋላ እንደዛ አደርጋለሁ። ዛሬ 15 ነው 10 ቀን ናት የቀረች። 10 ቀን ብቻ ከልጁ ጋር ልተኛና ዝንፈቱ ምናምን ደስ ይላል እኮ። የተሰራ ምግብ ነው የምትበሉ። አታስቡም። ደረሰ አልደረሰ፣ ምግቡ ደረሰ አልደረሰ፣ ልብስ ልተኩስ ደረሰ አልደረሰ፣ ሴትዮ የጠራችኝ አልጠራችኝ የለም። ቋሚ ስራችሁ ልጅ ስለሆነ በቃ እሱን ገለውን ታጥባላችሁ። የሆነ ጊዜ ወተት ሲፈልግ ትሰጡታላችሁ። ዙረት የሚሄድ ከሆነ አጥባችሁ ምናምን ዙረት ይዛችሁ ትሄዳላችሁ። በቃ ይህ ነው ስራው። ቀላል ነው ስራው። ግን የእንቅልፍ ነገር ግን በሽታ ነው። በሽታ ትገዛላችሁ የኋላ ኋላ ራሱ አንዳንድ ይታወቀኛል። እንደዚህ ዞሮብኛል በስርዓት ስለማልተኛ። ደግሞ ልጁ ባገኛችሁት አጋጣሚ እንዳትኙ እኮ ስልኩን እኮ ደግሞ የሚከብድ ስልክ ማነካካታችሁ አይቀርም በነካችሁ ቁጥር እሱ። ለማንኛውም እናንተን እጅግ አድርጌ አመሰግናለሁ። ወሬ ነው። ያበረታታችሁኝ፣ አይዞሽ በርቺ ያላችሁኝ፣ እንድከፍት ምክንያት የሆንሽኝ ፎዚ፣ ሌሎቻችሁ ከልብ አመሰግናለሁ። እውነቴን ነው የምላችሁ። ቀልዱ ቀልድ ነው፣ ሁሉ ነገር ቀልድ ነው። እንደገና ደግሞ ከአዲሱ ቤት ስገባ እንዳይከብደኝ በቃ ቀለል እንዲለኝ ማለት ስለረሳሁት ሲጀምር ፈርቻለሁ። ሴትዮዋ ደግሞ ስታዝዝ ምናምን ምስቅ አይደለችም። የዚህ ቤት ሴትዮ እውነት መሻላ በጣም እንትን ናት ማለት ፊቷ ምናምን አሁን ሰሞኑን እንደውም የተቆራጠረ ነው። ፊቷ ምናምን ሲኮሳተር አታዩት። ፈታ ብላ የምታዛችሁ በቃ እየሳቀች ምናምን አትከብዳችሁም። ደግሞ ያችን አሁን የሚሄድባት ፊቷ አይፈታም። በሙቋ ዘፍዝፋችሁ ማሳጅ ስታርጓት ብላችሁ ብታድሩ ፊቷ አይፈታም። ስታዛችሁም እያልሽ ነው የምታዛችሁ። ለማንኛውም እናቴ የራሱ ጉዳይ መሄዱ አይቀርም። ጸሎት አድርጉልኝ፣ ይቀልልኝ። በጣም አመሰግናለሁ። እናንተን ስላገኘሁ ደስ ብሎኛል። 15 ደቂቃ በቂ። ልጁን በጣም አመሰግናለሁ ስለተኛለሁ። እናንተንም አመሰግናለሁ። ቻው፣ እስከ እንቅልፌ ባይ
ባባይ